መሪያችን ማን ነው? ማን ቢመራን ይሻላል? ገዢዎችን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። በዚህ ዘመን የሚያኖረን እግዚአብሔር እንደሆነ እርግጠኞች የሆንበት ዘመን ነው። በፊት የወር ገቢያችን ደሞዛችን ሚያኖረን ይመስለን ነበረ። 5 እና 10 ሺህ ብር ደሞዝ ተቀብለን እንዴት ነው 3 እና 4 ልጅ ይዘን ወር የምንደርሰው? ቤት ኪራይ ከፍለን ልጆቻችንን አስተምረን ሲታመሙ አሳክመን ሌላም ያስፈልገውን ወጪ አውጥተን እንዴት ነው በዚህ ደሞዝ ወር መድረስ ምንችለው? ስለዚህ ሚያኖረን ደሞዛችን አይደለም፣ ሚያኖረን የወር ገቢያችን አይደለም፣ ሚያኖረን ገንዘባችን አይደለም። የሚያኖረን የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ። እሱ ነው የሚያኖረን። ዓይናችንን ከዓይናችን ላይ ያብሰዋል፣ ሐዘናችንን ለደስታ ይለውጠዋል። ቀና ብለን እንሄድ ያደርገናል። ብቻኛ ዝም ብለን እግዚአብሔርን ተስፋ እናድርገው። ባለጊዜዎች አይደሉም የሰጡን፣ ባለስልጣኖች አይደሉም የሰጡን፣ ባለወንበሮች አይደለም የሰጡን፣ ባለገንዘቦች አይደለም የሰጡን። ተስፋ የእግዚአብሔር ስጦታ። ስልጣናቸው ከገቡበት ቅራኔ ውስጥ ሊያወጣቸው አልቻለም። የሚታይ ባንክ ቤት ውስጥ ያለ ገንዘብ ተስፋ አይሆንም። ስልጣን ተስፋ አይሆንም። እውቀት ተስፋ አይሆንም። ዘመድ አዝማድ ወገን ተስፋ አይሆንም። ወገኖቼ ተስፋን የሰጡን ሰዎች አይደሉም። በተለይ አሁን ባለንበት ሰሞን በጣም ባለጠጋ የሆኑት ብዙ ገንዘብ ያላቸው ወገኖቼ ዘመነኛ ቤት ውስጥ የሚኖሩ ጥሩ መኪና ቢያሽከረክሩ ባላቸው ነገር ደስተኛ መሆን ሳይችሉ ቀርተው ብዙ ሰዎች ራሳቸውን እያጠፉ ነው። በዚህ 1 እና 2 ወር ውስጥ እኔ ለቅሶ ቤት ውስጥ ከ10 ሰው ያላነሰ ሰው ራሱን ያጠፉ ሰዎች ጋር ሄጄ አገልግያለሁ። አንዳንዶች ራሳቸውን በገመድ እያንጠለጠሉ የሚገድሉት ሌላ ምንም እንዳይመስላቸው በሕይወታቸው ተስፋ ሲቆርጡ ነው። መርዝ እየጠጡ ራሳቸውን የሚያጠፉት፣ ከፎቅ ላይ እየወረወሩ ራሳቸውን ያጠፉት ምን መስሏችሁ ነው? በሕይወታቸው ተስፋ ሲቆርጡ እኮ ነው። አንተ ዋጋ የለህም፣ አንቺ ዋጋ የለሽም፣ ራስህን ብታጠፋ ይሻልሃል፣ ራስሽን ብታጠፊ ይሻልሻል ብሎ በራሳቸው ቤት 5ኛና 6ኛ ፎቅ ላይ በገመድ ራሳቸውን አንጠልጥለው የገደሉ አሉ። ገንዘብ ቢኖረን፣ እውቀት ቢኖረን፣ ስልጣን ቢኖረን 5000 ካሬ ላይ ቤት ሰርተን ብንኖር እግዚአብሔር ከሌለን መጨረሻችን አያምርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መምህራን ወንጌል፣ ዘማሪያን ዘማሪያት በዚህ ቅድስና ስፍራ ላይ ቃሉን ለመስማት ጻድቁ አባታችን አቡነ ተክለ ሃይማኖትን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ
የሚሆነው እናመነታለን እንጂ ተስፋ አንቆርጥም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሁለተኛ ቆሮንቶስ በምዕራፍ 4 ቁጥር 8 ላይ ነው። ሁላችን እንደምናውቅ ያለንበት ዘመን ዘመነ መንፈስ ቅዱስ እየተባለ ነው የሚጠራ። ለእኔ ለባሪያው ተናጋሪ የሆነ አንደበትን፣ ለእናንተ ሰሚ ጆሮ፣ አስተዋይ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እናመነታለን እንጂ በሉ እስኪ ተስፋ አንቆርጥም። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዚህ ርዕስ ውስጥ አራት ነገሮችን ባጭሩ እናያለን። በመጀመሪያ ተስፋ ማለት ምን ማለት ነው የሚለውን የቃሉን ትርጉም እናያለን። በሁለተኛ ደረጃ ተስፋን የሰጠን ማን እንደሆነ እንመለከታለን። ሶስተኛ እግዚአብሔርን ተስፋ በማድረግ የምናገኘው ነገር ምን እንደሆነ እናያለን። አራተኛና የመጨረሻ ክርስቲያኖች ተስፋ ማድረግ የሚገባን ነገር ምን እንደሆነ ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እንዲህ ይላል፣ ከፍ ብዬ አነበዋለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ይጀምር። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃቸዋለሁ። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋም አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋ። የኢየሱስ ሕይወት ደግሞ በሥጋችን ይገለጽ ዘንድ ሁልጊዜ የኢየሱስን ሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሠራል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናመነታለን እንጂ ተስፋ አንቆርጥም። ርዕሳችን ይሄ። እስኪ ያስቀድመን ጊዜያችንን መጠቀም እንችል ዘንድ ተስፋ ማለት ምን ማለት ነው የሚለውን የቃሉን ፍቺ አያ ወገኖቼ፣ የመጽሐፍ ቅዱስ መዝገበ ቃላቱን ስንመለከት ተስፋን እንዲህ አድርገው ይፈተዋል። ተስፋ ወደፊት መልካም ነገር ይሆናል ብለው በትዕግስት መጠባበቅ ነው። ሌላም ተስፋን እንዲህ አድርጎ ይተረጉማል። ካለፈው ይልቅ የሚመጣው የተሻለ ነው ብሎ ማመን ይህ ተስፋ ተብሎ ይጠራል ነው። ወገኖቼ ተስፋ
የዛሬ አይደለም። ተስፋ የነገ ነው። ተስፋ በዓይናችን የምናየው አይደለም። ተስፋ ያላየነው ነገር፣ ተስፋ በእጃችን የገባ ነገር አይደለም። ተስፋ ወደፊት የምናገኘው ነገር። ለዚህ ነው ስንተረጉመው ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ ተስፋ ይባላል። ለምን? ሰው የሚያየውን ተስፋ ማድረግ የለበት። በደንብ ሰሙን እንፈልጋል። ሰው እጁ ላይ ያለውን ምንም ነገር ተስፋ ማድረግ አይችልም። እንዲህ ተብሎ እንደተጻፈ በዚህ በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 8 ቁጥር 24 ላይ እንዲህ ተብሎ ተመዝግቧል። በተስፋ ድነናል አለ። በተስፋ ምን ብለናል? የዳነው በተስፋ ነው። የምንድነውም በተስፋ ነው። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደል። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን አለ። አስተውሉት ቃሉን። የሚያየውን ማን ተስፋ ያደርገዋል? የሚታይ ባንክ ቤት ውስጥ ያለ ገንዘብ ተስፋ አይሆንም። ስልጣን ተስፋ አይሆንም። እውቀት ተስፋ አይሆንም። ዘመድ አዝማድ ወገን ተስፋ አይሆንም። የሚታዩ ነገሮች ከሰማይ በታች ያሉት ለክርስቲያኖች ተስፋ መሆን አይችሉም። ማናየውን ግን ተስፋ እናደርጋለን። ያላገኘነውን ግን እንደምናገኝ ተስፋ እናደርጋለን። እጃችን ያልገባው ነገር ነገ እጃችን ሊገባ እንደሚችል ተስፋ እናደርጋለን። ስለዚህ ባጭሩ የተስፋ ትርጉም ከላይ እንዳየነው ነው። ወደ ሁለተኛው ሐሳብ ይሄዳል። ተስፋን የሰጠን ማን ነው የሚለውን እንመልከት። እስኪ ልጠይቃችሁ፣ ተስፋን ለሰው ልጆች የሰጠው ማን? ግድ የለም ስሙን ጠሩት። ማን ነው? ወገኖቼ ተስፋን የሰጡን ሰዎች አይደለም። ተስፋ መለኮታዊ ስጦታ ነው። ተስፋ የእግዚአብሔር ስጦታ ነው። እንዲህ ተብሎ እንደተጻፈ ቲቶ ምዕራፍ 1 ቁጥር 1 ጀምሮ እመለከታለሁ። እንደዚህ ይላል፣ ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ። እስኪ ቃሉን አብረን እንበለው። ከዘላለም በሉስ ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ። ምንን ሰጠ? ተስፋ የማን ስጦታ ነው? እግዚአብሔር። ከዘላለም ዘመናት በፊት ዓለም ሳይፈጠር ዘመን ሳይቆጠር ማለት ነው። የማይዋሽ እግዚአብሔር፣ ሐሰት ለባህሪው የማይስማማው እግዚአብሔር ለሰው ልጆች ለመጀመሪያው ሰው ለአባታችን ለአዳም ተስፋን ሰጠ። አዳም ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋ። ይሄ ነው ተስፋ መጀመሪያ። ስለዚህ ተስፋ መለኮታዊ ስጦታ ነው። ባለጊዜዎች አይደሉም የሰጡን፣ ባለስልጣኖች አይደሉም የሰጡን፣ ባለወንበሮች አይደለም የሰጡን፣ ባለገንዘቦች አይደለም የሰጡን። ተስፋ የእግዚአብሔር ስጦታ፣ ትልቅ ስጦታ፣ ከስጦታ ሁሉ በላይ የሆነ ስጦታ። ሰው ሳይንስ እንደሚናገር ምግብ ሳይበላ 2 እና 3 ሳምንት መኖር ይችላል። ሰው ውሃ ሳይጠጣ 2 እና 3 ቀን መቆየት ይችላል።
አየር እንኳን ሳይተነፍስ ለሰከንዶች የሰው ልጅ መቆየት ይችላል። ሰው ያለ ተስፋ ግን መኖር አይችልም። ያለ ምን መኖር አይችልም። አንዳንዶች ራሳቸውን በገመድ እያንጠለጠሉ የሚገድሉት ሌላ ምንም እንዳይመስላቸው በሕይወታቸው ተስፋ ሲቆርጡ ነው። መርዝ እየጠጡ ራሳቸውን የሚያጠፉት፣ ከፎቅ ላይ እየወረወሩ ራሳቸውን ያጠፉት ምን መስሏችሁ ነው? በሕይወታቸው ተስፋ ሲቆርጡ እኮ ነው። አንተ ዋጋ የለህም፣ አንቺ ዋጋ የለሽም፣ ራስህን ብታጠፋ ይሻልሃል፣ ራስሽን ብታጠፍ ይሻልሻል ብሎ ሰይጣን መጥቶ ሹክ ሲላቸው ያቺን ጊዜ ማለፍ አቅቷቸው እንደ አማራጭ እንደ መፍትሄ ራሳቸውን በገመድ ያንጠላጥላሉ፣ ራሳቸውን ያጠፋሉ። በተለይ አሁን ባለንበት ሰሞን በጣም ባለጠጋ የሆኑት ብዙ ገንዘብ ያላቸው ወገኖቼ፣ ዘመነኛ ቤት ውስጥ የሚኖሩ ጥሩ መኪና የሚያሽከረክሩ ባላቸው ነገር ደስተኛ መሆን ሳይችሉ ቀርተው ብዙ ሰዎች ራሳቸውን እያጠፉ ነው። በዚህ 1 እና 2 ወር ውስጥ እኔ ለቅሶ ቤት ውስጥ ከ10 ሰው ያላነሰ ሰው ራሱን ያጠፉ ሰዎች ጋር ሄጄ አገልግያለሁ። ደግሞ ድሆች እንዳይመስሏቸው፣ የሚበሉት የሚጠጡት የሌላቸው እንዳይመስሏቸው፣ መኖሪያ ቤት የሌላቸው እንዳይመስላችሁ። በራሳቸው ቤት 5ኛና 6ኛ ፎቅ ላይ በገመድ ራሳቸውን አንጠልጥለው የገደሉ አሉ። የሁላችሁ ገንዘብ ቢኖረን፣ እውቀት ቢኖረን፣ ስልጣን ቢኖረን 5000 ካሬ ላይ ቤት ሰርተን ብንኖር እግዚአብሔር ከሌለን መጨረሻችን አያምርም። እየፈረድን አይደለም፣ በሰው ቁስልም እንጨት እየሰደድን አይደለም። ሰው ይሄንን ነገር የሚያደርገው ወገኖቼ በሕይወቱ ተስፋ ሲቆርጥ ነው። ስለዚህ ተስፋን የሰጠን እግዚአብሔር ነው። ደግሞ ትልቅ ስጦታ ነው። ትልቅ ስጦታ፣ ከስጦታዎች ሁሉ በላይ እግዚአብሔር የሰጠን ስጦታ። መጽሐፍ እንደዚህ ይላል በሌላም ቦታ በዚህ በዳዊት መዝሙር በመዝሙር 24 ቁጥር 3 ላይ እንዲህ ተብሎ ተመዝግቧል። አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። እባካችሁ በከንቱ እየተገበዝን አንፈር። ባለን ነገር እየታመንን፣ ባለን ነገር እየተመካ በከንቱ መገበዝ ማለት ይሄ ነው። አንፈር። በገንዘብ ባላቸው ነገር የሚታመኑ ሰዎች ገንዘባቸው ከገቡበት ቅራኔ ውስጥ ብዙዎቹን ሊያወጣቸው አልቻለም። ስልጣናቸው ከገቡበት ቅራኔ ውስጥ ሊያወጣቸው አልቻለም። በሥጋ አለኝ የሚሉት ነገር ከገቡበት ነገር ውስጥ ሊያወጣቸው አልቻለም። ስለዚህ ዳዊት ምን አለ? አንተን ተስፋ የሚያደርጉ ግን አያፍሩ። ምን አይሉ? ምን አይሉ? አያፍሩ። በከንቱ የሚገበዙ ሰዎች ናቸው የሚያፍሩታል። በከንቱ እየተገበዝን እንዳናፈር መድኃኔዓለም ሁላችንን በቸርነቱ ይጠብቀን። እሱን ተስፋ እያደረግን እንድንኖር እግዚአብሔር ይርዳል። ተስፋችን ማለት አቤት ዳዊት ሲዘምር ምን አለ? አሁንስ ተስፋዬ ማን ነው አለና ሲመልስ እግዚአብሔር አይደለምን አለ። መዝሙር 38 ቁጥር 7 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን አብረን እንበለው። አሁንስ በሉ እስኪ ሁላችሁ። ተስፋዬ ማን ነው? እግዚአብሔር አይደለምን? የሁላችንም ተስፋ ማን ነው? እንግዲያውስ ዳዊት ተስፋ ላደርግ ቢል ሁለተኛው የእስራኤል ንጉሥ ነው። በስልጣኑ ተስፋ ማድረግ ይችል ነበረ። ነገር ግን
ስልጣኑን ተስፋ አላደረገም። በብዙ ሰራዊት የሚታጀብ ነው ዳዊት ታውቃላችሁ። ሰራዊቱን ተስፋ አላደረገም። ዳዊት በአማረ ቤት ውስጥ የሚኖር ነው። ያንን ተስፋ አላደረገም። የገንዘብ ችግር የለበትም፣ የብር ችግር የለበትም፣ የወርቅ ችግር የለበትም። እነሱ ነገሮቹን ሁሉ ተስፋ አላደረገም። ምንድን ያለው? አሁንስ ተስፋዬ ማን ነው አለና እግዚአብሔር አይደለምን አለ። ዳዊትን የሚያክል ስሙ መማፀኛ የሆነ የዳዊት ልጅ ማረን ብለን በስሙ ኢየሱስ ክርስቶስን እንማጸነዋለን። ስሙ መማፀኛ የሆነ ሰው ተስፋዬ ጉልበቴ ነው ካላለ፣ ተስፋዬ ስልጣኔ ነው ካላለ፣ ተስፋዬ ብርና ወርቄ ነው ካላለ፣ ተስፋዬ እግዚአብሔር ነው ካለ፣ ምስኪኖቹ እኔና እናንተማ ከእግዚአብሔር በቀር ምን ተስፋ አለ? እሱ ነው ተስፋችን። እግዚአብሔር ነው ተስፋችን። ሌላ ምን ተስፋ የለንም። እስኪ ወደ ሶስተኛው ሐሳብ እንሂድ። እግዚአብሔርን ተስፋ በማድረግ ምንድን ነው የምናገኝ? እዚህ ላይ ትንሽ ቆይታ አደርጋለሁ። ወገኖቼ ብሉይ ኪዳንንም አዲስ ኪዳንንም ስናነብ አባቶቻችን እግዚአብሔርን ተስፋ በማድረግ ብዙ ነገር አግኝተዋል። የጎደለባቸው ነገር ተሞልቶላቸው፣ የራቀባቸው ነገር ቀርቦላቸው፣ እንባቸው ታብሶላቸው፣ እንቆቅልሻቸው ተፈቷል፣ ታሪካቸው ተቀይሯል፣ ነገራቸው ተገልጧል። ልጅ አጥተው የነበሩ ልጅ አግኝተዋል። ሰላም አጥተው የነበሩ ሰላም አግኝተዋል። ፍቅር አጥተው የነበሩ ፍቅር አግኝተዋል። ፍትህ አጥተው የነበሩ ፍትህ አግኝተዋል። ወድቀው የነበሩ ተነስተዋል። ረክሰው የነበሩ ተቀድሰዋል። ስንቱን ልጨርቀው። እግዚአብሔርን ተስፋ በማድረግ የሚጎድልብን ነገር የለም። የምናጣው ነገር የለም። ሁሉን ከእግዚአብሔር እጅ መቀበል እንችላለን። እባካችሁ ገዢዎችን ተስፋ እናድርግ፣ ሰዎችን ተስፋ እናድርግ፣ ምድራውያኑን ተስፋ እናድርግ፣ ባለጊዜዎችን ተስፋ እናድርግ። ማንን ብቻ ተስፋ እናድርግ? ዳዊት እንዲህ ብሎ በሌላም ስፍራ ተናግሯል። በሰው ከመታመን በእግዚአብሔር መታመን ይሻላል። ገዢዎችን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል። መዝሙር 117 ቁጥር 8 ላይ የተመዘገበ ቃል። እስኪ አብረን እንበለው ቃሉን። በሰው ከመታመን ይልቅ በውስጥ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። በማን ተስፋ ማድረግ ይሻላል እንዴ? በሰው ከመታመን በእግዚአብሔር መታመን። ሰው ቢያምኑት ይከዳል። ሰው ቢወዱት ይጠላል። ሰው ተስፋ ቢያደርጉት ያሳፍራል። ቢያምኑት ማይከዳ፣ ቢደገፉት ማይሰበር፣ ተስፋ ቢያደርጉት የማያሳፍር አምላካችን እግዚአብሔር ነው። አመስግኖት። ክብር ምስጋና ለስሙ። ማን ነው እግዚአብሔርን አምኖ የጎደለበት? ማን ነው እግዚአብሔርን ተስፋ አድርጎ ያፈረ? አሁን ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ማልተርክ እግዚአብሔርን ተስፋ አድርገው በብዙ የተባረኩት፣ በብዙ የተጎበኙት፣ እግዚአብሔር ዘንበል ያለላቸው፣ እግዚአብሔር የተመለከታቸው፣ የጎበኛቸው፣ ያሰባቸው፣ ጥያቄያቸውን የመለሰላቸው ብዙ ናቸው። እሱን ተስፋ በማድረግ አምላካችን እግዚአብሔርን ተስፋ በማድረግ የልባችን መሻት ሁሉ ይፈጸማል በጊዜው። ያጣነውን ነገር ማግኘት እንችላለን። እንዲህም ተብሎ እንደተጻፈ በዚህ በዳዊት መዝሙር በመዝሙር 144 ቁጥር 5 ላይ
እንዲህ ተብሎ ተጽፏል። ላነበው ፈልጋለሁ። የዳዊት መዝሙር 144 ቁጥር 15 ሲጀምር እንዲህ ብሎ ይጀምራል። እግዚአብሔር በቃሎቹ የታመነ ነው። እስኪ እግዚአብሔር በሉ። በቃሉ የታመነ ነው። ምን ያለ ነው? ታማኝ ነው አለና በሥራው ሁሉ ጻድቅ ነው። በሥራው ሁሉ ምንድን ነው? ጻድቅ ነው። እውነተኛ ነው። ጻድቅ ማለት እውነተኛ ማለት ነው። በሥራ ሁሉ ጻድቅ ነው። እግዚአብሔር የተገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። እግዚአብሔር እንደወደቀን ያስቀራል፣ የወደቁትንም ያነሳል አለና የሁሉም ዓይን አንተን ተስፋ ያደርጋል። እስኪ የሁሉም ዓይን አንተን ተስፋ ያደርጋል። የሁላችንም ተስፋ ማን ነው? የሁሉም ዓይን አንተን ተስፋ ያደርጋል። የካህኑም የምእመኑም፣ የአገልጋዩም የተገልጋዩም፣ የድሃውም የሀብታሙም፣ የወንዱም የሴቱም፣ የትንሹም የትልቁም፣ በሩቅም በቅርብም ያለው ጠቀለለው የሁሉም ዓይን አንተን ተስፋ ያደርጋል። የሁላችን ተስፋ ያደርጋል። ከዛ ዝቅ ብሎ መፈልገውን ቃል አመጣ። አንተም ምግባቸውን በየጊዜው ትሰጣቸዋለህ። አያችሁ፣ እግዚአብሔርን ተስፋ ማድረግ የዕለት ጉርስ የዓመት ልብሳችንን ማግኘት እንችላለን። አንተም አለ ምግባቸውን በየጊዜው ምን ትላቸዋለህ? ወገኖቼ የሚያስፈልገንን ነገር በሙሉ እግዚአብሔር አዘጋጅቶታል። ባካችሁ አትጨነቁ። ምግባችንን አዘጋጅቶታል። ምግባችንን ይሰጠናል። ለሥጋም የሚያስፈልገንን ለነፍስም የሚያስፈልገንን። ምግብ ሲል ምግበ ሥጋ ብቻ አይደለም። ምግብ የሚለው ምግበ ነፍስን አቡነ ዘበሰማያት የሚለውን ጸሎት ስንጸልይ እኮ የዕለት እንጀራችንን ስጠን ነው። የዕለት እንጀራችንን ስጠን ስንለው ደግሞ ሊቃውንተ ቤተ ክርስቲያን አባቶቻችን እንደሚናገሩት ይሄ የሚሻግ ዛሬ ተበልቶ ነገ ዳሪም የሆነውን የሚሻግተውን እንጀራ ብቻ አይደለም፣ የነፍስ ምግብ የሆነውን ቃለ እግዚአብሔርንም ስጠን ማለት ነው። ለምን ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል ጭምር ተብሎ ተጽፏል። አንተ ማለ ተስፋ ቢያደርጉህን ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለ ሁሉ መልካሙን ነገር ታጠግባለህ። ስለዚህ እሱም ተስፋ በማድረግ የዕለት ጉርስ የዓመት ልብስ ማግኘት እንችላለን። እግዚአብሔር አላሳጣን፣ እግዚአብሔር አልነሳን። ኑሮ እንደተወደደ ሁላችንም እናውቀዋል። እኔ አንዳንድ ጊዜ ይቀርመኛል። ዕቃ በቀን 2-3 ጊዜ ነው የሚጨምር። ድሮ በወርም በሁለት ወርም አይጨምርም። ብርቅ ነበር። የሆነ ነገር ሲጨምር ካየ በጣም ብርቅ ይሆንብናል። ዛሬ ጠዋት የገዛነው ዕቃ ከሰዓት ሊጨምር ይችላል። ምንም ዋስትና የለም። እኔ ከምነግራችሁ በላይ እናንተ ጠንቅቃችሁ ታውቁታላችሁ። ግን ምንም ይሁን ግን ማንም ሰው ጦሙን አላደረም። በዚህ ዘመን የሚያኖረን እግዚአብሔር እንደሆነ እርግጠኞች የሆንበት ዘመን ነው። በፊት የወር ገቢያችን ደሞዛችን የሚያኖረን ይመስለን ነበረ። 5 እና 10 ሺህ ብር ደሞዝ ተቀብለን እንዴት ነው 3 እና 4 ልጅ ይዘን ወር የምንደርሰው? ቤት ኪራይ ከፍለን ልጆቻችንን አስተምረን ሲታመሙ አሳክመን ሌላም ያስፈልገውን ወጪ አውጥተን እንዴት ነው በዚህ ደሞዝ ወር መድረስ ምንችለው? ስለዚህ የሚያኖረን ደሞዛችን አይደለም፣ የሚያኖረን የወር ገቢያችን አይደለም፣ የሚያኖረን ገንዘባችን አይደለም። የሚያኖረን የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ። እሱ ነው የሚያኖረን እንጂ እግዚአብሔር ከእኛ ጋር ባይሆን፣ አማኑኤል ከእኛ ጋር ባይኖር ማናችንም እዚህ መድረስ አንችልም። አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተም እጅህን ትከፍታለህ፣ ሕይወት ላለው ሁሉ የሚያስፈልገውን ነገር ታጠግበዋለህ። እሱ
እሱን ተስፋ እያደረግን እንድንኖር መድኃኔዓለም ሁላችንን ይርዳ። ስለዚህ እግዚአብሔርን ተስፋ በማድረግ ልባችን ያሰበው ሁሉ የሚጠቅመን ከሆነ እግዚአብሔር ያደርጋል። ማንጠፋበት ከሆነ ማንጎዳበት ከሆነ ከመንፈሳዊ ሕይወት የማንወጣበት ከሆነ ከእግዚአብሔር የማንርቅበት ከቤተ ክርስቲያን ማንርቅበት ከሆነ የሚጠቅመንን ነገር ተስፋ እያደረግን ከሆነ እመኑኝ የጊዜ ጉዳይ ነው፣ እግዚአብሔር ይሰጠናል። አሁንም ከኃጢአት በስተቀር ተስፋ ያደረግነውን ነገር እግዚአብሔር ለሁላችንም ይስጠን። ተስፋን የሰጠ የታመነ ነዋ። ላያደርግ እግዚአብሔር አይናገርማ። ከተናገረ ቃሉ በምድር ላይ ጠብ አትልማ። ምንድነው የሚለው መጽሐፍ? ተስፋን የሰጠ የታመነ ነው ይላል። ዕብራውያን 10 ቁጥር 23 ላይ የተመዘገበ ቃል። እስኪ አብረን እንበለው። ተስፋን የሰጠ በሉ እስኪ። የታመነ ነው። ምን ያለ ነው? ማን ነው ተስፋን የሰጠ? እግዚአብሔር። ምንድን ነው? የታመነ ነው። ላያደርግልን ላይሰጠን ወገኖቼ ተስፋ ነው። የሚጠቅመን የሆነ ነገር በሙሉ በጊዜውና በሰዓቱ እግዚአብሔር ይሰጠን ያደርግልን። እናመነታለን እንጂ ተስፋ አንቆርጥም። ልናመነታ እንችላለን። አንዳንድ ጊዜ ነገሮች እኛ እንዳሰብናቸው ሳይሄዱ ሲቀሩ፣ መከራ ሲበዛ፣ ፈተና ሲበዛ፣ ችግር ሲበዛ፣ ሐዘን ሲደራረብ አንዳንዴ ልናመነታ እንችላለን። ማመንታት ተፈጥሯዊ ነው። ግን ባካችሁ ተስፋ እንዳትቆርጡ። ለምን? ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላሉ አባቶች። ያ አይነ ስውር የሚመራው ሰው ከሌለ ዕጣ ፈንታው ገደል ውስጥ ገብቶ መሰበር ነው። ተስፋ የቆረጠም ሰው በሕይወቱ የሚያደርገውን ነገር አያውቅም። ሰው ቆሞ መሄደው ወጣቶች በደንብ አድርጋችሁ ስሙ። በሁለት እግራችን አይደለም ቆመን ምን ሄደው በተስፋ ነው። በምንድን ነው አልኳችሁ? በተስፋ ፊታችን ፈገግታ ያልተለየው ስለሞላልን አይደለም፣ ስለተሳካልን አይደለም ወገኖቼ። በተስፋ ነው ደስ ብሎን የምንኖረው። ምን አለ ሐዋርያው ቅዱስ ጳውሎስ? በተስፋ ደስ ይበላችኋል፣ በመከራ ታገሱአል፣ በጸሎትም ጽኑ። እዛ ሮሜ 12 ቁጥር 12 ላይ የተመዘገበ እግዚአብሔር ቃል። እስኪ በተስፋ በሉ። ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። እግዚአብሔር የገጠመንን መከራ ሁሉ እንድንታገስ ትዕግስቱን እንደ ሸማ ያልብሰ። ምንም ነገር በሕይወታችን ይግጠመን እንታገስ፣ እግዚአብሔርን እንጠብቀው። ከገባንበት መከራ ውስጥ ተስፋ ካደረግነው እግዚአብሔር ሊያወጣን ይችላል። አይችልም? አዎ፣ እሱም ተስፋ በማድረግ ከገጠመን መከራ ውስጥ መውጣት እንችላለን። አባቶቻችን መከራ ገጠማቸው፣ ፈተና ገጠማቸው፣ እግዚአብሔርን ተስፋ አደረጉት። እግዚአብሔርም ከገቡበት መከራ አወጣቸው። እኔና እናንተ በዚህ ዓለም ስንኖር ይቺ ዓለም የመከራ ዓለም ናት። አንዴ ማግኘት፣ አንዴ ማጣት፣ አንዴ መክበር፣ አንዴ መዋረድ፣ አንዴ ሐዘን፣ አንዴ ደስታ፣ አንዴ ማልቀስ፣ አንዴ መሳቅ አለባት። ምንም ነገር ግን ይግጠመን እግዚአብሔርን ተስፋ ካደረግነው ከዛ ውስጥ እግዚአብሔር ማውጣት ይችልበታል። ለዚህ እኮ ነው መጽሐፍ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ተብሎ የተጻፈ። እስቲ ይህን ቃል አብረን እንበለው። ሰው በሉ እስኪ። ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እዚህ ሰቆቃው ኤርምያስ ምዕራፍ 3 ቁጥር 26 ላይ የተመዘገበ እግዚአብሔር ሰው ዝም ብሎ ምን ብሎ
ዝም ብሎ ሲል ሳይጸልይ ማለት አይደለም፣ ሳይጾም ማለት አይደለም፣ እግዚአብሔርን ደጅ ሳይጠና ማለት አይደለም። ዝም ብሎ ማለት ተስፋ ሳይቆርጥ፣ ሳያጉረመርም፣ ሳይመረር፣ እርፍ ጨብጦ ወደኋላ ሳይመለከት፣ ሃይማኖት አጽንቶ ምግባር አቅንቶ የእግዚአብሔርን ማዳን ተስፋ ቢያደርግ እነሆ መልካም ነው አለ። እባካችሁ ይሄ ድምፅ የሚሰማን በሩቅ በቅርብ ያለን ዝም ብለን እግዚአብሔርን ተስፋ እናድርገው። ምንድነው የጎደላችሁ? ምንድነው ያጣችሁ? ምንድነው እንዲደረግላችሁ የምትፈልጉት ነገር? ዝም ብላችሁ እግዚአብሔርን ተስፋ አድርጉት። እሱ ይመጣል፣ የተቆረጠውን ይቀጥለዋል፣ ተራራውን ደልዳላ ሜዳ ያደርገዋል፣ ባህር ከፍሎ በደረቅ ያሻገረናል፣ ዓይናችንን ከዓይናችን ላይ ያብሰዋል፣ ሐዘናችንን ለደስታ ይለውጠዋል፣ ቀና ብለን እንሄድ ያደርገናል። ብቻኛ ዝም ብለን እግዚአብሔርን ተስፋ እናድርገው። ይመጣል። እሱን ተስፋ በማድረግ የጎደለብንንና ያጣነውን ነገር ማግኘት እንችላለን። ጤና ነው። እሱን ተስፋ እናድርግ። ጤና ይመልሳል፣ ቁስል ይፈውሳል። የኛ አምላክ ስንቶች ናቸው እሱን ተስፋ አድርገው ጤናቸው የተመለሱ፣ ቁስላቸው የተፈወሱ? እንጀራ ነው። አምላካችን እግዚአብሔር የበረከት አምላክ ነው። ጥቂቱን አበርክቶ ለብዙዎች የመገበ አምላክ የኛ አምላክ ነው። 5 እንጀራና 2 ዓሣ ለ5,000 ሰው የሰጠ አምላክ የኛ አምላክ ነው። ተስፋ አድርጉት። ጓዳችንን ይባርከዋል፣ ቤታችንን ይባርከዋል። የበረከት አምላክ ነው። እሱን አምኖ ማንም ሰው ጦሙን አያድርም። ምንድነው የጎደለን? በትዳር ውስጥ እየኖርን በልጅ አልተባረክንም? የሳራ አምላክ የኛ አምላክ ነው። ሳራ እግዚአብሔርን ተስፋ አድርጋ በመጠበቋ በይስሐቅ ተጎብኝታለች። የርብቃ አምላክ የኛ አምላክ ነው። የሐና አምላክ የኛ አምላክ ነው። የኤልሳቤጥ አምላክ የኛ አምላክ ነው። ተስፋ አድርገን ጠብቀው በልጅ ይባርከናል። እግዚአብሔርን ተስፋ በማድረግ ወገኖቼ ሁሉን ነገር ከእሱ መቀበል እንችላለን። ይደረግልናል። ምናጣው ነገር፣ የሚጎልብን ነገር አንዳች ነገር የለም። አራተኛና የመጨረሻውን እንመለከታለን። ክርስቲያኖች ምንድን ነው በዚህ ዘመን ተስፋ ማድረግ የሚገባቸው? ወገኖቼ እኛ ተስፋ ማድረግ የሚገባን ከገቡ መውጣት፣ ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት ኋላ መንግሥተ ሰማያትን ነው። የክርስቲያኖች ተስፋ እሱ ነው። ተስፋ መንግሥተ ሰማያት ይላሉ አባቶቻችን። ሌላውንማ እግዚአብሔርን ተስፋ አድርገን ሚያሳጣን ሚነሳን እንደሌላ አይተነዋል። መጽሐፍ ምንድን ነው የሚለው? አስቀድማችሁ ጽድቁና መንግሥቱን እሹ፣ ሌላው ነገር ሁሉ ምን ይላችኋል? እዛ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የተመዘገበ እግዚአብሔር አስቀድማችሁ ጽድቁና መንግሥቱን እሹ። ጽድቁን አለ በጎውን ነገር መልካሙን ነገር ማለት ነው። መንግሥቱን አለ መንግሥተ ሰማያትን ማለት ነው። ሌላው ነገር ሁሉ ይጨመራል። በራት ላይ ዳረጎት ይላሉ አባቶቻችን። ባካችሁ ስለሚጨመረው ነገር አትጨመሩ። ቤት የሌላችሁ ሰዎች ቤት የሚጨመር ነገር አያስፈልግም አለ። የሚጨመር ነገር ስራ የሌላችሁ ሰዎች ካላችሁ ስራ የሚጨመር ነገር፣ ትዳር ያልያዛችሁ ትዳር የሌላችሁ በዚህ የምትጨነቁ ሰዎች ካላችሁ ትዳር የሚጨመር ነገር፣ እንጀራ የሌላችሁ ሰዎች እንጀራ የሚጨመር ነገር፣ ፍትህ የጎደለባችሁ ሰዎች ፍትህ መስጠት እግዚአብሔር ይችላል። እሱ የሚጨመር ነገር ሂዱበት። እናንተ ስለሚጨመረው ነገር ብቻ አትጨነቁ። አስቀድማችሁ ጽድቁና መንግሥቱን ይሹ። እኛ አስቀድመን ጽድቁን መንግሥቱን ስንሻ ሌላው ነገር ሁሉ ይከተለናል። በዚህ ዓለም ላይ ስንኖር የሚያስፈልገንን ነገር እግዚአብሔር ይሰጠናል።
የሚጠቅመን ነገር ከሆነ የሚያስፈልገን ነገር ከሆነ እግዚአብሔር አይነሳንም፣ አይከለክለንም። ዳዊት ብሎ ነው የዘመረው፣ እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም ማለት። መዝሙር 22 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። እስኪ እግዚአብሔር በሉ እረኛችን ነው፣ የሚያሳጣን ነገር የለም አለ የለም። በእምነት ተናገሩ። እግዚአብሔር ልጆች ስትናገር እግዚአብሔር እረኛዬ ነው አለ። ምን ማለቱ ነው ዳዊት እግዚአብሔር እረኛዬ ነው ሲል? አሁን ብዙ ጊዜ እኛ እግዚአብሔር ጠባቂ ነው ብቻ ይመስለናል። ግን ያ ብቻ አይደለም። መጽሐፍ ቅዱስ የተጻፈው በዕብራውያን ባህል እና ልማድ። በዕብራውያን ባህል እረኛ የሚሄደው ከፊት ነው፣ ከበጎቹ ፊት። በጎቹ እረኛቸውን ነው የሚከተሉት። በእኛ በኢትዮጵያውያን ባህል በጎች ከፊት ናቸው፣ እረኛ ከኋላ ነው የሚነዳቸው። ስለዚህ ዳዊት እግዚአብሔር እረኛዬ ነው ሲል እረኛ ከፊት አይደለም። በዕብራውያን በእስራኤል እግዚአብሔር እረኛዬ ነው ሲል እግዚአብሔር መሪዬ ነው ማለት ነው። እግዚአብሔር ምን ነው ማለት ነው? መሪያችን ማን ነው? ማን ቢመራን ይሻላል? ዳዊት አያችሁ፣ እግዚአብሔር እረኛዬ ነው፣ መሪዬ ነው። እኔ ደግሞ ምን እላለሁ? እከተለዋለሁ። ከዛስ ምሕረትህና ቸርነትህ ደግሞ እኔን ይከተሉኛል አለ። በጣም የሚገርም ቃል። እኔ አለ እግዚአብሔርን መሪ አድርጌ እከተለዋለሁ። እግዚአብሔር ለእኔ መሪ ነው አለ፣ እሱን እከተለዋለሁ። የእግዚአብሔር ቸርነትና በረከት ደግሞ እኔን ምን ይሉኛል? እባካችሁ የሚከተሉንና እንከተል። አሁን የብዙ ሰው ችግር እኛን መከተል የሚገባቸውን ነገሮች እኛ እየተከተልናቸው። እኛ እግዚአብሔርን እንከተለው፣ በእምነት እንከተለው፣ በጾም እንከተለው፣ በጸሎት እንከተለው፣ በንስሐ እንከተለው። ያኔ እግዚአብሔር ቸርነትና በረከት እኛን ምን ይለናል? ምን ይለናል? ምንድን ነው በረከት ምትሉትና? እሱ እኛን የሚከተል ነው። ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም ብሎ መጨረሻው ቁጥር ላይ መዝሙር 22 ቁጥር 7 ላይ ሲዘጋው ቸርነትና ምሕረትህ እኔን ይከተሉኛል። ቸርነት፣ ምሕረት፣ በረከት ሁላችንን ይከተለን። እኛ ማንን ስንከተል? ስለዚህ እኛ አሁን ተስፋ የምናደርገው ወገኖቼ በዚህ ዘመን በተለይ የእግዚአብሔርን መንግሥት ከገቡ መውጣት የሌለባት ካገኙ ማጣት የሌለባት በሰው ዓይን ያልታየችውን በሰው ጆሮ ያልተሰማችውን መንግሥተ ሰማያትን ተስፋ እንደው ስለዚህ ሕይወት ብቻ እግዚአብሔርን እንዳንከተል አደራ። እንደው ስለ ሽሮና ስለ በርበሬ ብቻ እግዚአብሔርን እባካችሁ እንዳንከተል፣ ስለ ብርና ስለ ወርቅ ብቻ እግዚአብሔርን እንዳናምን፣ በዚህ ዓለም ላይ ስላለው ነገር ብቻ እሱን ተስፋ እባካችሁ እንዳናምን። ቅዱስ ጳውሎስ ምንድን ነው ያለው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ ስለዚች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን። እስኪ አብረን እንበለው። ስለዚች ሕይወት ብቻ በሉ እስኪ። ድምፃችሁ አነሰብኝ። ስለዚች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን። ምኖች ነን? ሁልጊዜ መሸ ነጋ፣ ጠዋት ማታ ስለ ሥጋው ብቻ ስለ ምድራዊ ነገር ብቻ ክርስቶስን ተስፋ ቢያደርግ ጸሎቱ፣ ልመናው፣ ደጅ ጥናቱ ዓለማዊ ነገር ብቻ ከሆነ መጽሐፍ ቅዱስ እሱ ምስኪን ነው ይላል። ቃሉን ደግመዋል። ስለዚች ሕይወት ብቻ ስለ ምድራዊ ሕይወት፣ ስለ ዓለማዊ ሕይወት፣ ስለሚያልፈው ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉም ይልቅ ምስኪኖች ነን አለ።
ምስኪን የሚባለው ይሄ። እኛ ክርስቲያኖች ተስፋ የምናደርገው ተስፋ መንግሥተ ሰማያት እንዲህ ተብሎ እንደተጻፈ እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል አለ። ስለዚህ የልቡናችሁን ወገብ ታጥቃችሁ፣ የምናችሁን ወገብ? የልቡናችሁን ወገብ ታጥቃችሁ፣ በሃይማኖት ታጥቃችሁ፣ በጸሎት ታጥቃችሁ፣ በጽድቅ ታጥቃችሁ፣ የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ። በምን ኖራችሁ? ክርስቲያን የሚኖረው በመጠን፣ ሲበላ በመጠን፣ ሲለብስ በመጠን፣ ሲናገር በመጠን፣ ሁሉን በመጠን ነው የሚያደርገው። በመጠን እየኖራችሁ አለ። ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጎ። ምን አድርጎ? ኢየሱስ ክርስቶስ ሲገለጥ ለእያንዳንዱ እንደ ሥራው ሊከፍለው ሲመጣ፣ ሲገለጥ ያለው እሱን ነው። ይገለጣል፣ ይመጣል። ይህን ዓለም ከመኖር ወደ አለመኖር፣ ከመታየት ወደ አለመታየት ያሳልፋታል። ያን ጊዜ ሲገለጥ መንግሥቱን ለመውረስ ተስፋ አድርጓል። ስለዚህ እውነተኛው የክርስቲያን ተስፋ፣ አንድ እውነተኛ የሆነ ክርስቲያን ተስፋ ማድረግ የሚገባው ምድራዊውን ዓለማዊውን የሚያልፈውና የሚጠፋውን ነገር ሳይሆን ዘላለማዊውን የማያልፈውን የማይጠፋውን ነገር ተስፋ ማድረግ አለብን። አምላካችን እግዚአብሔር መንግሥቱን ተስፋ እያደረግን እንድንኖር ሁላችንን በቸርነቱ ይርዳል። የተቆረጠብንን ተስፋ መድኃኔዓለም ይቀጥልልን። ብዙዎቻችን በቀቢጸ ተስፋ ላይ ያለን። ጥቂት ነገር ተናግሬ መልእክቴ ልናገር። ብዙ ወንድሞች፣ ብዙ እህቶች ተስፋ ቆርጠዋል። በትዳሩ ተስፋ የቆረጠ ይኖራል። በንግዱ ተስፋ የቆረጠ ይኖራል። በሕይወቱ ተስፋ የቆረጠ ይኖራል። በቤተሰቦቹ ተስፋ የቆረጠ ይኖራል። በብዙ ነገር ተስፋ ቆርጠናል። አይዟችሁ፣ ዓይናችንን ከሰው ላይ ናት፣ ዓይናችንን እግዚአብሔር ላይ ናት። እግዚአብሔርን ተስፋ እናለን። እሱን ተስፋ አድርገን ወገኖቼ የሚጎልብንና የምናጣው አንዳች ነገር ወደኋላ አንመለስ፣ ወደኋላ ሃይማኖታችንን እናጽና፣ ምግባራችንን እናቅና፣ ማተባችንን አጥብቀን እንያዝ። ሁሉም ያልፋል፣ ሁሉም ይለወጣል። ነገ ሌላ ቀን ሊነጋ ስል ነው የሚጨልመው። እንደ ጨለማ አይቀርም፣ ይነጋል። ተስፋ አድርጎ እግዚአብሔር በምንም ጉዳይ ተስፋ እንዳትቆርጡ። ምናልባት በኃጢአት ወድቀን ይሆናል፣ ለእግዚአብሔር አልመች ብለነው ይሆናል፣ በሰማነው ቃል መኖር አቅቶን ይሆናል። ነገ ሌላ ቀን ነው። እንደወደቀን አንቀርም፣ እንነሳለን። እንደረከስን አንቀርም፣ እንቀደሳለን። እግዚአብሔር የንስሐ ዕድል ሰጥቶናል። ተስፋ አትቁረጡ፣ በምንም ጉዳይ ተስፋ አትቁረጡ። ቅዱስ ያሬድ ኢትዮጵያዊ ሊቅ ትዝ ይላችሁ? የቤተክርስቲያን ሊቃውንት እንደሚናገሩት ትምህርት የማይሆንለት ትምህርት የማይገባው ነበር። መጀመሪያ ከመምህሩ እግር ስር ቁጭ ብሎ ሲማር ምንም አልገባል፣ አልገለጥልሃል። ተስፋ ቆርጦ ወደ ቤት ይሄዳለሁ ብሎ ጉዞ ጀመረ። ላሳጥርላችሁ። መንገድ ሲሄድ ደከመውና አንዲት ዛፍ ስር አረፍ ብሎ ተኛ እና በተኛበት ቅስፈት እግዚአብሔር ሊያስተምረው ወደደ። ተስፋ ቆርጦ ወደ ቤቱ ሄደ። አንዲት የሆነ ፍሬ ነገር ለመብላት ወደ ዛፉ ላይ ስትወጣ መሃል ላይ ደርሳ ተንከባላ ስትወድቅ ያያል። ያቺ ትል ወድቃ አልቀረችም። እንደገና ተነስታ ያን ፍሬ ለመብላት ሁለተኛ ጊዜ መሄድ ጀመረች። አሁንም የተወሰነ ቦታ ስትደርስ ወደቀች። ለሶስተኛ ጊዜ ትሏ እንደገና ተነስታ መውጣት ጀመረች። የፈለገችው ፍሬ ጋር ደረሰችና ፍሬውን በላች። ቅዱስ ያሬድ በዚህ ትል ተማረ፣ የወደደችውን ነገር አገኘች።
እኔ ለምንድን ነው ተስፋ ቆርጬ ትምህርቴን ትቼ ወደ ቤት ሄደው እግዚአብሔር የራቀውን ያቀርብልኛል የረቀቀውን ያጎላልኛል ብሎ እንደገና ወደ መምህሩ ተመለሰ። መማር ጀመረ። ይኸው ድጓውን፣ ጾመ ድጓውን፣ ዝማሬውን፣ መዋሥዕቱን በቤተ ክርስቲያን ውስጥ አሁን የምንገለገልባቸውን ዜማዎቹን፣ አቋቋሞትን፣ ጠቅላላውን ያለውን ነገር በሙሉ እግዚአብሔር ለቅዱስ ያሬድ ገለጠለት። በምን? ተስፋ ባለመቁረጥ። ተስፋ ቆርጦ ወደ ቤቱ ሄዶ ቢሆን ኖሮስ ይህን ሁሉ በረከት ያጣ ነበረ፣ ይህን ሁሉ እውቀት ያጣ ነበረ። ስለዚህ ይህ ድምፅ የሚሰማችሁ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ በያላችሁበት ቦታ አሁን ከባድ ነገር ውስጥ ልንሆን እንችላል። ሕይወት ሊመረን ይችላል። ሕይወት ሊያስጠላን ሊያስጨንቀን ይችላል። ነገር ግን በእግዚአብሔር የተሻለ ቀን ስለሆነ ማንን ተስፋ እያደረግን እንኖር? ተስፋችን ማን ነው? እናመነታለን እንጂ ተስፋ አንቆርጥም። ልናመነታ እንችላለን፣ ግን በፍጹም ክርስቲያን ተስፋ አይቆርጥምና እግዚአብሔርን ተስፋ እያደረግን እንድንኖር መድኃኔዓለም ሁላችንን ይርዳን። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከት ጸሎት ከሁላችን ጋር ይሆንልን። ለሀገራችን ለኢትዮጵያ እውነተኛ ሰላም ይስጥልን። ቤተ ክርስቲያናችንን ከፈተና ይጠብቅልን። አምላካችን እግዚአብሔር የሁላችንን መጨረሻ በቸርነቱ ያሳል።